የምትችሉትን ነገር እግዚአብሔር እንዲሰራው አድርጉት። እስቲ እግዚአብሔር ሆይ ይሄንን እኔ እሰራዋለሁ እቺ ናት የምታቅተኝ አትበሉት። ሁሉንም ሰራው በሉት። ምንም ብንሰራ እናበላሻለን። ታውቃላችሁ፣ ምንም ብታደርጉ እንከን አያጣውም የሰው። እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ያንተን ሲሰራልህ አይደለም፣ አንተን ሲሰራ አልተሳሳተም። አንተን ሲገጣጠምህ እኮ አልተሳሳተም። ያንተን ሲሰራልህ አይደለም፣ አንተ በህይወት ያለውን ሰውዬ ነገርን ሲሰራልህ እኮ አይደለም፣ አንተን ራስን እግዚአብሔር ሲገጣጠምህ ፎርም ሲያረግህ ክሬኤት ሲያረግህ መልክን ሲያመጣው እንድትኖር እድሜ ሲሰጥህ ዘመን ሲሰጥህ በአንተ ምክንያት የሆነ የሚቀጥል ትውልድ ሲሰጥህ አልተሳሳተም። ደግፌ ያስኩት አገልጋይ አለኝ አለ እግዚአብሔር። እና የአገልጋይ አንዱ ባህሪያው እኔ ላይ መደገፍ ነው አለ። እንደዚህ አይነት አገልጋይ አለኝ አለ እግዚአብሔር። ተቀጥቅጠን ደቀን አልቆልን አቅማተን ስንመጣ ይጠግነናል። ተስፋ የለኝም ከዚህ በኋላ ምን ህይወት አለ አልኖርም ስንል እየጨስን ስንመጣ ያነደናል። እሱ እጅ ላይ የሚሞት ነገር የለም፣ በእሱ እጅ ላይ የሚወድቅ ነገር የለም። እጁ ላይ ይድረስ እንጂ ባሬ አገልጋዬ አለ እግዚአብሔር። የተቀጠቀጠ ሸምበቆ። በጣም ትሁት ከሆንክ በጣም ተደጋፊ ነህ ማለት ነው። ትዕቢተኛ ስትሆን ነው እችላለሁ የምትለው። አንዳንድ ሰው እንደሱ ይላል፣ እዚህ በኩል አመልጠዋለሁ ይላል። ያስመልጠኛል። መሮጥ ስለማትችል አይደለም፣ እጁ ላይ ውደቅ እስቲ። ሮጠ የምታመልጠውን ብድግ አድርጎ ቁጭ ቢያደርግህ። ቀጥሎ እግዚአብሔር እንደዚህ ያለ እሱ እኔ ላይ የሚወድቅ እና በእኔ የሚተማመን እኔ ላይ የሚደገፍ ብቻ አይደለም። አሁን እኔ ደግሞ እንደዚህ ሳይሆን ምርጥ ነው። ኢየሱስ የእግዚአብሔር ምርጥ ነው። ኢሳይያስ ምዕራፍ 42 ላይ እንሂድ። ከቁጥር 1 ጀምረን እስከ 4 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ደግፌ የያዝኩት አገልጋዬ በእርሱም ደስ የሚለኝ ምርጤ ይህ ነው። መንፈሴን በእርሱ ላይ አደርጋለሁ። ለአሕዛብም ፍትህን ያመጣል። አይጮህም፣ ቃሉን ከፍ አያደርግም፣ ድምፁም በመንገድ ላይ በኃይል አያሰማም። የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስም የጧፍ ክር አያጠፋም። ፍትህን በታማኝነት ያመጣል። ፍትህን በምድር እስኪያመጣ ድረስ አይደክምም፣ ተስፋም አይቆርጥም። ሴቶች በሕጉ ይታመናል። ጌታ የተመሰገነ ይሁን። ኢሳይያስ 42 ኢሳይያስ ምዕራፍ 42 ላይ ከቁጥር 1 እስከ 4 ድረስ ያለ የመጽሐፍ ቅዱስ ክፍል ነው ያነበብነው። የኢሳይያስ 42 እንዳለ በጣም ሰፋ ባለ አይነት መንገድ ምናልባት እናንተ ስታነቡ እስከ ቁጥር 17 18 ድረስ እግዚአብሔር ስለ አገልጋዩ ይናገራል። ስለ እግዚአብሔር አገልጋይ፣ ስለ ታማኙ አገልጋይ፣ እግዚአብሔር አስነሳዋለሁ ስለሚለው ስለ ራሱ አገልጋይ የተናገረበት ወይንም ደግሞ እግዚአብሔር ወደፊት እንደሚያስነሳ አስቀድሞ እግዚአብሔር ተስፋ የሰጠበት ክፍል ነው። እግዚአብሔር አገልጋይ አለኝ፣ አገልጋይን አመጣለሁ፣ አገልጋይን አስነሳለሁ፣ አገልጋይ ላይ መንፈሴን አደርጋለሁ፣ የሚያገለግለኝ አገልጋይ ደግሞ እንደዚህ አይነት ነው ብሎ እግዚአብሔር የሚያመጣው አገልጋይ ምን አይነት እንደሆነ ራሱ እግዚአብሔር በመንፈሱ ኢኩፕ እንደሚያደርገው፣ በመንፈሱ እንደሚሞላው፣ በመንፈሱ እንደሚያስታጥቀውና አገልጋዩ ሲያገለግል በምን አይነት መንገድ እንደሚያገለግል በጣም በተብራራ መንገድ ያስቀምጣል። እኔ ያነበብናት አካባቢ ብቻ ቆይቼ እሷ እናገራለሁ። ነብዩ ኢሳይያስ በመጽሐፍ ቅዱሳችን ብዙ ጊዜ እንደምናነሳው ካሉ በጣም ታላላቅ ከሆኑ ነቢያት መካከል አንዱ ነው። በእርግጥ በመጽሐፍ ቅዱሳችን ላይ ታላላቅ ነቢያት ተብለው የተቀመጡ አሉ። በእርግጥ እኛም ደግሞ እንዳጻጻፋቸውና እንደ መጽሐፋቸው ሳይዝ ደግሞ ደቂቀ ነቢያት ደግሞ ብለን ያስቀመጥናቸው አሉ። በእርግጥ ታናሽ የሚባል የለም፣ ሁሉም ታላላቅ ናቸው። ሁሉንም የጠራቸው እግዚአብሔር ነው፣ በሁሉም የተናገረ እግዚአብሔር ነው። ግን በጣም ታላላቅ ከሚባሉት መደዳ ከፊት ከምናስቀምጣቸው በጣም ብዙም ደግሞ ረጅም ዘመን ካገለገሉ ነቢያት መካከል አንዱ ይሄ ነብዩ ኢሳይያስ ነው። ከግማሽ ምዕተ ዓመት በላይ እግዚአብሔርን የማገልገል እድል የነበረው ታላቅ አገልጋይ ነው። በፍጹም ታማኝነት እግዚአብሔር በሱ በኩል የሚያመጣውን መልእክት ለዚያ ዘመን ለነበረው ሕዝብ እንደ እግዚአብሔር መልእክተኛ በሕዝቡ ፊት ቆሞ በጣም ፌዝፉሊ አገልግሏል። በጣም ዋጋ ከፍሏል። በጣም ትልቅ ክብርም አይቷል። እጅግ ደግሞ በጣም ብዙ ውርደቶችን አይቷል። እንደ አንዳንድ የአይሁድ ታሪክ ዘጋቢዎች ከሆነ በንጉሱ ምናሴ ዘመን ኢሳይያስ በመጋዝ ለሁለት ተሰንጥቆ ነው የሞተው ይላሉ። ዕብራውያን 11 ላይ አንዳንዶች በመጋዝ ተሰነጠቁ የሚለው ለነብዩ ኢሳይያስ ነው ይላሉና በንጉሱ ምናሴ ዘመን እኩል እንደዚህ ማለት ነው። በጣም ከባድ አይደል? ማሰብ አይቻልም። አሁን በህይወት የቆመ ሰው በመጋዝ መሰንጠቀን እንደው ላወራው ይችላል እንጂ ኤክስፔሪየንስ ያደረገ የለም። ያው በዛ ሰዓት ወደ ጌታ ስለሚሄድ እና በመጋዝ ተሰንጥቆ እስከ መገደል ድረስ ደግሞ በጣም የተዋረደ ነው። በጣም እንዲከበር ያደረገው መልእክቱ ነበረ፣ እንዲዋረድም እንዲሰቃይም በዚህ መንገድም ይፍን ደግሞ ሞትን እንዲቀምስ የሚያደርገው መልእክቱ ነው። መልእክታቸው ሲያከብራቸው ይከብሩ ነበር። መልእክታቸው ደግሞ የሚመርጠላቸውን ቦታ ደግሞ እሺ ብለው ይቀበሉ ነበርና መልእክቱ በጣም አንግሷቸው በጣም በትውልዳቸው መካከል በተለይ ኢሳይያስ ረጅሙን ዘመኑን ያሳለፈው ኢየሩሳሌም የንጉስ ሕዝቅያስ አማካሪ ሆኖ ነው። የሚገርማቸው ያሳለፈው ብዙውን ጊዜውን ያሳለፈው የንጉስ ሕዝቅያስ አማካሪ፣ በትንቢት የሚቀጥለውን ዘመን ይነግረው ነበር፣ በትንቢት ይመክረው ነበር፣ በትንቢት የመንግስቱን አስተዳደር ምን አይነት ማድረግ እንዳለበት ኢቭን ሰውየውን ያስተምረው ነበር እና በጣም ትልቅ
ሰው ነው ኢሳይያስ። በጣም ትልቅ ሰው ነው። እድሜውን ብቻ ሳይሆን የአገልግሎት ስፋቱ በጣም ትልቅ ነው እና በጣም ወርቃማ የሚባል አገልጋይ ነው። ክብር ለእግዚአብሔር ለአምላካችን ይሁን እና ብዙ ዓመታትን ማገልገል ችሏል። ከምዕራፍ 1 እስከ ምዕራፍ 39 እና ከምዕራፍ 40 እስከ ምዕራፍ 66 የኢሳይያስ መጽሐፍ በእነዚህ ሁለት ክፍሎች በዋናነት ይከፈላል። ይሄኛው ደግሞ ኢሳይያስ ልክ እንደ ዘካርያስ ሁሉ በጣም መሲሐዊ ነው አይደል? በጣም መሲሐዊ ነው። እንደውም እንደሚሉት የብሉይ ኪዳን ወንጌላዊ ነው የሚሉት ኢሳይያስ። የሚገርማቸው የብሉይ ኪዳን ሊትራሊ ወንጌላዊ ነው። ኢሳይያስ ኢየሱስን ባቀረበበት መንገድ በተለይ አንዳንድ ኢሳይያስ ያቀረባቸው ነገሮች የወንጌል ጸሐፊያን ኢየሱስን በአይነ ስጋ በአካል የተመለከቱ ሰዎች እንኳን ኢሳይያስ ባየበት መጠን ማየትም መጻፍም እንኳን አልቻሉም። እሱ ገና ከ700 ዓመት በኋላ ስለሚመጣ መሲህ የተናገረበትን ያንን ያክል የወንጌል ጸሐፊያን እንኳን ሂስቶሪካል ኢየሱስ በአይን እያዩት ማለት ነው ያን ያክል እንኳን መጽሐፍ አልቻሉምና በጣም በጥልቀት ኢየሱስ ክርስቶስን እግዚአብሔር የገለጠለት ስለሚመጣው ስለ ጌታችን ስለ ኢየሱስ ክርስቶስ በስፋትና በጥልቀት እንዲጽፍም እንዲተነብይም እግዚአብሔር እድል የሰጠው ታላቅ አገልጋይ። ክብር ለእግዚአብሔር ይሁን እና አገልግሎቱን ሰውየው የጀመረው 740 ቢሲ ዓመተ ዓለም 740 ዓመተ ዓለም ገደማ ነው። ንጉሱ ኦዚያን የሞተበት ዓመት ማለት ነው። እግዚአብሔር ተገለጠልኝ አለ ኢሳይያስ። መቼ ሲሉት ኦዚያን በሞተበት ዓመት። የድሮ ሰዎች አኪዩሬት እንትኗን እንቅጯን ዓመቷን እንትን ካላሉ በዛ ጊዜ የተከናወነ ትልቅ ነገር እንደ ታሪክ ማጣቀሻ ያቀርባሉ። በጣም ብዙዎቻችሁ ወጣቶች ስለሆናችሁ ረጅምም ስላልኖራችሁ በቀን በሰዓት በምናምን ታስቀምጡታላችሁ። እናንተ ግን አሁን የድሮ ሰዎች በጣም እድሜያቸው ገፋ ያለ ሰዎች መቼ ነው ሲሏችሁ ንጉሱ እንትን ያሉበት ሲባል ንጉሱ እንትን ያሉት መቼ ነው ተብሎ ከታሪክ ይጣቀሳል። ስለዚህ ኢሳይያስ ንጉስ ኦዚያን በሞተበት ዓመት እኔ አገልግሎት ጀመርኩ አለ። መቼ ነው ኦዚያን የሞተው ብላችሁ 740 ዓመተ ዓለም ላይ ነው። ስለዚህ 740 ዓመተ ዓለም ወደ ኋላ ሄዳችሁ ኢሳይያስ ጀመረ ማለት ነው። ጌታ የተመሰገነ ይሁን እና ምዕራፍ 42 ሁለተኛው የኢሳይያስ የመጽሐፉ ክፍል ነው አይደል? ሁለተኛው የኢሳይያስ የመጽሐፉ ክፍል ነው። ከምዕራፍ 40 ጀምሮ እስከ 66 ያለው በጣም ብዙ ጊዜ በአዲስ ኪዳን ተመስሎ የሚቀርበው ማለት ነው። ሙሉ መጽሐፍ ቅዱሳችን 66 መጽሐፍ ነው ያለው። ኢሳይያስ 66 ምዕራፍ ነው ያለው። ከምዕራፍ 1 እስከ ምዕራፍ 39 ልክ እንደ በቀደመው ኪዳን እንዳለው ሁሉ የእግዚአብሔር ጽድቅ፣ የእግዚአብሔር ፍርድ፣ የእግዚአብሔር ቁጣና በቀል በጣም በስፋት በኢሳይያስ 39 ምዕራፎች ላይ ተጠቅሷል። ከምዕራፍ 40 እስከ ምዕራፍ 66 ደግሞ ተስፋው የሚመጣው መሲህና አዲሲቱ ከተማ በጣም በስፋት ተተርካለች። ስለዚህ ብሉይና አዲስ እንደማለት ነው። በመጽሐፍ ቅዱሳችን ውስጥ ያለ የመጽሐፍ ቅዱስ ሰመሪ ማለት ነው። ኢሳይያስ መጽሐፍ የመጽሐፍ ቅዱሱ እጥርጥር ነው የሚባለው በአማርኛ ሰመራይዝ ሲደረጋውን 66ቱ መጽሐፍ 66ቱ የኢሳይያስ። እሺ ምዕራፍ 42 ከቁጥር 1 ጀምሮ ምንድነው የሚለው? እነሆ ደግፌ ያስኩት በእርሱ ደስ የሚለኝ የመረጥኩት አገልጋዬ መንፈሴ በእርሱ ላይ አደርጋለሁ፣ ለአሕዛብን ፍትህ ያመጣል። እኔ ያስኩት አዲሱ መደበኛ ትርጉም ላይ እንደዚህ ይላል፣ ደግፌ ያስኩት አገልጋዬ በእርሱ ደስ የሚለኝ ምርጤ ይህ ነው። እግዚአብሔር እየተናገረ ነው። እንግዲህ እንደነገርኳችሁ የነቢይ መጽሐፍ ነው፣ የነቢያት መጽሐፍ ነው። ስለዚህ ትንቢት ነው አይደል? እግዚአብሔር እየተናገረ ያለው ወደፊት እማመጣው አገልጋይ አለኝ አለ እግዚአብሔር። ምን አይነት አገልጋይ ነው ሲሉ ደግፌ የያዝኩት አገልጋይ ደግሞ ምርጤ ነው አለ እግዚአብሔር። የኔ አገልጋይ ነው አለ እግዚአብሔር። አሁን የእናንተ አገልጋይ ነው የሚል አይደለም አይደል ድምፁ። በእርግጥ የኛም አገልጋይ ነው፣ በኋላ እናየዋለን። ግን እግዚአብሔር መጣና እንደዚህ ያለ አገልጋይን አስነሳለሁ፣ ደግፌ የሚይዘው እኔ የምደግፈው በእኔ የሚታመን እኔ የምለውን ብቻ የሚያደርግ እኔን ለማገልገል ራሱን የሰጠ አገልጋይ ደግፌ ያስኩት አገልጋይ ምርጤ ይለዋል። የሚጠቀመው አንድ የዕብራይስጥ ቃል አለ ኢሳይያስ ኤቤድ የሚል አንድ የሚጠቀመው የዕብራይስጥ ቃል አለ። ቃሉ ቀጥታ ሲተረጎም አገልጋይ የሚለው ሰርቫንት ሳይሆን ስሌቭ የሚል አይነት ነው የሚሆነው። ባሪያ ማለት ደግሞ ከአገልጋይም ዘለል ይላል አይደል? አሁን አገልጋይ በፈቃድ ላይ የተመሰረተ አይነት ነው። ባሪያ ግን የተሸጠ ነው። ባሪያ ፈቅዶ አይደለም መብቱን የሚሰጠው፣ ሲጀመር መብት የለው። እግዚአብሔር ይመስገን። አገልጋይ አሁን እኔ አገልጋይ ነኝ ካልኩኝ በእኔ በጎ ፈቃድ ላይ የተመሰረተ ለማገለግለው አካል ፈቃዴን ሰጥቻለሁ፣ ደስተኛ ነኝ፣ እወደዋለሁ እላለሁ። ባሪያ ከሆንኩኝ ግን በእኔና በባለቤቴ መካከል ያለው የባሪያና የጌታ አይነት ብቻ ሳይሆን የዕቃና የባለቤት ደረጃ ሁሉ ሊሆን ይችላል። ስሌቭ
የኦነሩ ፕሮፐርቲ ነው። እንደ ፐርሰን ሁሉ አይቆጥረውም። ዕቃ ሲመዘግብ ቋሚ አላቂ መሃል የ70 ዓመት ብሎ ይጽፈዋል። ከ70 በኋላ በጣም ያቅተዋል። 80 ላይ በጣም ይደክማል። ዕቃው አይታደስም። 100 አካባቢ በዛ መጠን ማለት ነው። እና አገልጋይ ሲል አሁን እየተወራ ያለው ኢሳያስ በዛ ሰዓት እያወራ ያለው ስለ አገልጋይ ነው። በዛ ሰዓት ኢሳያስ እያወራ ያለው ስለ አገልጋይ ነው። የኢሳያስ ኦዲየንሱ ነው እናንተ። አሁን ኦፍ ኮርስ አሁን እያወራ ያለው ስለምን እንደሆነ ምልላችሁ እንደምችል አሁን ብዙዎቻችሁ ትጠረጠራላችሁ። ግን የኢሳያስ ኦዲየንሱ ነውና ኢሳያስን አሁን የሚሰማ ህዝብ ኢየሩሳሌም አካባቢ የተሰበሰበ እግዚአብሔር ህዝብ አሁን ኢሳያስ እየነገረን ያለው እግዚአብሔር አገልጋይ ሊያስነሳ ነው በእኛ መካከል። ምን አይነት አገልጋይ ነው የሚያስነሳው? እግዚአብሔርን የሚደገፍ አገልጋይ። ምን አይነት አገልጋይ ነው የሚያስነሳው? በእግዚአብሔር ላይ ሙሉ በሙሉ እምነቱን የጣለ አገልጋይ። ምንም አይነት የሚደገፍበት የሚተማመንበት ሌላ ነገር የሌለው አገልጋይ። እግዚአብሔርና እግዚአብሔር ላይ ብቻ ወዳቂ የሆነ አገልጋይ። በእኔ የሚደገፍ አለ እግዚአብሔር። እስቲ አሜን በሏ። በራሱ የማይተማመን እኔ አደርገዋለሁ እማይል ሁሌ ከእጄ ጠባቂ፣ ሁሌ እርዳታዬን ፈላጊ፣ ሁሌ የኔን አቅርቦት ብቻ ኤክስፔክት የሚያደርግ የሚፈልገው ነገር ካለ እጄን የሚያይ ተደጋፊ ማለት እንደሱ ማለት ነው። ባይዘው እኔን ይደገፈኛል ማለት የተወሰነ ራሱ ሰርቶ የተወሰነ ደግሞ ስራልኝ ይለኛል ማለት አይደለም። ሁሉንም ነገር እኔ እንድሰራለት እኔ ላይ ወዳቂ ነው። ሲጀመር ባሪያዬ ነው፣ አገልጋዬ ነው። ታዲያ ባሪያው ከጌታ ውጪ ምን አለው? ባሪያው ከጌታ ውጪ ምንስ አቅማል? ምንስ አለው? እሱ ራሱስ የጌታው አይደል እንዴ? ስለዚህ ጌታው የሚለውን ብቻ ነው የሚያደርገው። መኖሩ የሚወሰነው በጌታው ነው። ባይዘው በመጽሐፍ ቅዱሳችን ላይ ያሉ ጌቶችና ባሮች የመወሰን አቅማቸው በባሪያው ሕይወት ላይ የመወሰን መብት አለ። ምግቡ ላይ አይደለም፣ ልብሱ ላይ አይደለም፣ ሕይወቱ ላይ። ዛሬ ይገደል ካለ ያስገድለዋል። ባይዘው ይኑር ካለ ሊሞት የተቃረበ ባሪያ ይኖራል። ሁሉ ነገሩ በጌታው ላይ ነው። ስለዚህ እንደዚህ ያለ እግዚአብሔር መጣና አገልጋይ አለኝ አለ። ምን አይነት አገልጋይ? እኔ ላይ የሚወድቅ የሚደገፈኝ የሚታመነኝ። ቀጥሎ ምርጤ ነው ለእኔ ደግሞ አለ። ክብር ለእግዚአብሔር ይሁን። እሱ ተደጋፊ፣ እሱ ወዳቂ፣ እሱ ፈላጊ ብቻ ሳይሆን እኔ ደግሞ ሳየው ምርጤ ነው። የቀድሞ ትርጉም ላይ ነው የሚጠቀመው ስፔሊንጉ አሉ የሚያመለክተው ቀጥታ ካፒታል ሌተር ኤስ ስለሆነ የሚጠቀመው ኪንግ ጄምሱ በተለይ ቀጥታ ኢየሱስ ጋር የሚመጣ ቃል ነው። ባይዘው ሰርቫንት አገልጋይ ሲል ቀጥታ መሲሁ ጋር የሚመጣ ነገር ነው ኢሳይያስ የተጠቀመው። እና ስለሚመጣው አገልጋይ እግዚአብሔር ሲናገር ሙሉ በሙሉ ይታመነኛል፣ ሙሉ በሙሉ እኔ ላይ ነው የሚወድቀው አለ። ከእኔ ውጪ አይፈልግም። የእኔ ብቻ አገልጋይ ነው። የህዝቡስ አይደለም። ህዝቡን የሚያገለግለው እኔን ብሎ ነው። የሚሰራው ስራስ ያንን ሁሉ የሚያደርገው እኔም ብሎ ነው። ቀጥሎ እኔ በሱ የማደርገው ነው እጄ ላይ የሚደገፍ። እግዚአብሔር ከኢየሱስ ይህንን ያስተምረን። በእግዚአብሔር ላይ መደገፍ መውደቅ እግዚአብሔር ያስተምረን። የምትችሉትን ነገር እግዚአብሔር እንዲሰራው አድርጉት። እስቲ እግዚአብሔር ሆይ ይሄንን እኔ እሰራዋለሁ፣ እቺ ናት የምታቅተኝ አትበሉት። ሁሉንም ሰራው በሉት። ምንም ብንሰራ እናበላሻለን። ታውቃላችሁ፣ ምንም ብታደርጉ እንከን አያጣውም የሰው። እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ያንተን ሲሰራልህ አይደለም፣ አንተን ሲሰራ አልተሳሳተም። አንተን ሲገጣጠምህ እኮ አልተሳሳተም። ያንተን ሲሰራልህ አይደለም፣ አንተ በህይወት ያለውን ሰውዬ ነገርን ሲሰራልህ እኮ አይደለም። አንተን ራስህን እግዚአብሔር ሲገጣጠምህ፣ ፎርም ሲያረግህ፣ ክሬኤት ሲያረግህ፣ መልክን ሲያመጣው፣ እንድትኖር እድሜ ሲሰጥህ፣ ዘመን ሲሰጥህ፣ በአንተ ምክንያት የሆነ የሚቀጥል ትውልድ ሲሰጥህ አልተሳሳተም። ደግፌ ያስኩት አገልጋይ አለኝ አለ እግዚአብሔር። እና የአገልጋይ አንዱ ባህሪያው እኔ ላይ መደገፍ ነው አለ። እንደዚህ አይነት አገልጋይ አለኝ አለ እግዚአብሔር። እግዚአብሔር የሚተማመንበት አገልጋይ፣ እግዚአብሔር የሚመካበት አገልጋይ አላው እኔ ደግፌ ያስኩት ነው። እንደ ኢየሱስ እግዚአብሔር ላይ የሚደገፍ የለም። በአባቱ አባቴ ሲያረግ ያየሁትን ብቻ ነው ማረገው እኮ ነው የሚለው። ከአባቴ ውጭ ማንንም ፈቃድ አላረግም ይላል። አባቴ አረግ ብሎኛልና አደርጋለሁ ይላል። ተሳደበው ሊገሉት ሲሉ አባቴ ካልፈቀደለት በቀር ማንም ሰው ልገልህም ላድንህም እችላለሁ ይሉታል። አንዳንድ በጣም ሞኝ ነገስታቶች እነሱ ሞቱ፣ እሱ ሕያው ነው እና እንደዚህ ይሉታል። ልገልህም ላድንህም እችላለሁ ሲለው ካልፈቀደልህ በቀር አለው። ጲላጦስ አያውቀውም። ማን ነው አለ እንዴ ፈቃጅ? የኔ አባት እና አገልጋዩ ስለሆንኩ ያው ግደለው ካለ እኔ ፈቃደኛ ነኝ እሞታለሁ። እሱ ብቻ ግደለው ይበልህ ካላለህስ ታቀኛለህ። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር አገልጋይ ነው። ታማኝ አገልጋይ ነው። ፍጹም አገልጋይ ነው። በሙላት ተዋርዶ አባቱን ያከበረ እውነተኛ አገልጋይ ኢየሱስ ብቻ ነው። ፓርሻል ነው። ሌላው በሙሉ ብለርድ እያደረገ ነው የሚያገለግለው። ኢየሱስ ፉሊ ሰሚት አድርጎን ያገለገለው ምንም እንከን በሌለው ትህትና ሊብራራ በማይችል መዋረድ ዝቅ ብሎ በጣም
በጣም ትሁት ከሆንክ በጣም ተደጋፊ ነህ ማለት ነው። ትዕቢተኛ ስትሆን ነው እችላለሁ የምትለው። አንዳንድ ሰው እንደሱ ይላል፣ እዚህ በኩል አመልጠዋለሁ ይላል፣ ያስመልጠኛል። እስቲ አሜን በሏ። መሮጥ ስለማትችል አይደለም፣ እጁ ላይ ውደቅ። እስቲ ሮጠ የምታመልጠውን ብድግ አድርጎ ቁጭ ቢያደርግህ አንተም ድካም ይቀንስልሃል፣ ልፊያውም ይቀንስልሃል። ትንሽ ታቤ በኋላ ከመቀጣትም ያድንሃል። ቀጥሎ እግዚአብሔር እንደዚህ ያለ እሱ እኔ ላይ የሚወድቅ እና በእኔ የሚተማመን እኔ ላይ የሚደገፍ ብቻ አይደለም። እኔ ደግሞ እንደዚህ ሳይሆን ምርጤ ነው። ኢየሱስ የእግዚአብሔር ምርጥ ነው። ለእግዚአብሔር እንደ ኢየሱስ ያለ የለውም። በጣም ምርጤ አገልጋይ ያው እንደሱ ነው እንጂ እኛን ሰብስበው እግዚአብሔር እሱን መሰሉ አይደል እንዴ ያለን። እናገለግልሃለን አልነው ተሰብስበን። አገልግሎት ታውቃላችሁ፣ እዚህ ጋር ቆሞ መስበክ ምናልባት አንዷ ልትሆን ትችላለች እንጂ ዋናው አገልግሎት ህይወታችን አይደል። እናገለግልሃለን ሲሉ የሱ አይነት እኔ የምፈልገው የሱ አይነት ካልሆንስ አልፈልግም። በሌላ አይነት ታይፕ ብናገለግልህ እንደው አልፈልግም። የሱ አይነት ብቻ ምርጤ ሁለንተናዬን ተረድቶ ያገለገለኝ ባሪያዬ አገልጋዬ ምርጤ የተመረጠ ነው፣ የኔ ነው። መጽሐፍ ቅዱስ ላይ በጣም ታማኝ ሎሌ የነበራቸው ሰዎች ነበሩ። ለምሳሌ አንደኛው ሚስት አምጣለት የተባለው ኤሌዘር በጣም ምርጥ እንደሆነ ታውቃላችሁ። አረጋዊው የሚል ቃል አንብባችሁ አብርሃም ቤት ባሪያ ሆኖ አረጀ። ምን አይነት ፌዝፉልነስ ነው! እድሜውን ከፈለ ታውቃለህ። በልጅነቱ እኮ ነው ያገኘው አብርሃም እና አረጀ አብርሃም ስር እና አረጋዊ አርጅቶ ባሪያው ነው። አብርሃም ና አለው። አቤት ሲለው እጅን እዚህ ታፋዬ ጋር ጭኔ ጋር አርጋ አስምልሃለሁ አስማለሁ። ሂድና ለልጄ እንዲህ አርገልኝ። ከተመረጡ አገልጋዮቹ መካከል ዋናውን ጠርቶ ነው የሚለው። የተመረጠ ነው። አብርሃም ግን የሆነ ቀን አለው ታውቃለህ። ኤሌዘርን ወደ ውጭ ውጣ ብሎ የሚጸልያ ጸሎት አለች። ይስሐቅ ሳይመጣ ትዝ ይላችኋል። ይጸልይ ጸሎት እስቲ ውጣ ኤሌዘር ይላሉ። ኤሌዘር አጠገቡ ነው። እስቲ ውጣ እንደ እኔና እግዚአብሔር እናውራ ይላል። እግዚአብሔር ሆይ ያለ ልጅ ሄድኩ፣ ይሄ ሰው ሊወርሰኝ ነው። ጨርሶ አያምነውም። ይወርሰኝ ነው። ይሄኛውስ እግዚአብሔር መጣ ምርጤ ነው። እስቲ አሜን በሏ። አፍተሮል ኢየሱስ ዛሬ ባሪያ እንደሆነ እናቅርብ እንጂ ሂዝ ሎርድ ጌታ ነው። ቀጥሎ የእግዚአብሔር ልጁ ነው። ኢየሱስ ያለበትን ፖዚሽን ስታስብ እኮ ነው እንዴት ባሪያ ሆነ የምትለው። እንዴት ከዚህ ይወረዳል እንዴ? ልጅ አንድያ ልጁ ባሪያው፣ ሎርድ ጌታ አምላክ ባሪያ ኢሳይያስ ለዛም እንደው ዝም ብሎ እንዳይመስላችሁ እኮ እዚህ ምዕራፍ 49 ላይ እናንተ በኋላ ጊዜ ታገኙ አንብቡት። ከቁጥር 1 እስከ 6 ያነሳዋል። ባሪያዬ ነው ይሏል። እዛው ምዕራፍ 50 ላይ ቁጥር 4 ጀምሮ እስከ 9 አካባቢ ባሪያዬ ነው ይሏል። ከዛ ደግሞ እንደ ቤተ ክርስቲያን እኔ በግሌ የኔ በጣም ፌቨራይት በጣም ሙሉን አንብቤ መጨረስ የማልችለው ስለ ኢየሱስ የእግዚአብሔር አገልጋይነትና መዋረድ የተብራራው ኢሳይያስ 52:13 ጀምሮ እስከ 53:12 ኢሳይያስ 53 ትዝ ይላችኋል። የሰማነውን ነገር ማናምኗል የሚለው ስለ አገልጋይ እኮ ነው። ባሪያዬ ነው አለ እግዚአብሔር። ማነው ባሪያ? ይኸው ይሄ አይነቱ የሚሰቃይ ባሪያ፣ የሚንከራተት ባሪያ፣ የሚንገላታ ባሪያ በኢሳይያስ 2ኛ መጽሐፍ ላይ ወይንም የመጽሐፉ ሰከንድ ፖርሽን ላይ 4 ጊዜ ስለ ጌታ ስለ ኢየሱስ ክርስቶስ ሲያቀርብ በጣም በስፋት የተረከው በተለይ ኢሳይያስ 53 ወደር የሌለው አጠቃላይ የ66ቱ መጽሐፍ ካርዲናል ቻፕተር ነው። ምዕራፍ 13 ሴንተሩ ነው የመጽሐፍ ቅዱስ። ማን ነው የመጽሐፍ ቅዱሱን መካከለኛ የወሰደው? የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ፣ the suffering servant, the suffering Messiah, the suffering God። የኢየሱስ አገልግሎቱ ድረስ ነው ኢሳይያስ 53 ድረስ ወደር የሌለው የማይብራራ እጅግ ዝቅ ያለ የተጎዳ የተሰቃየ ውርደቱ አይብራራም በሰው ቋንቋ። ኢየሱስ እዚህ ድረስ ነው ማለት አይቻልም። ያን ያክል ተዋርዶ ዝቅ ብሎ የሚያገለግል ተሰቃይ አገልጋይ፣ ስቅዩ የሆነ አገልጋይ the suffering servant ምርጤ ነው። ለምንድን ነው እግዚአብሔር ምርጤ ነው ያለው? በዚህ መጠን ነው የሚዋረደው የኔን ፈቃድ ለማድረግ። መዋረድ ይገባዋል? አይገባውም። ዝቅ ማለት ነበረበት? የለበትም። ይሄን ሁሉ ሲቃይ ማየት አለበት? የለበትም። ለምንድን ነው የሚያየው? አባቱን ደስ ለማሰኘት። አባቴ የላከኝ ጌታዬ ላገልግለው። ኢየሱስ አብን አባት ብሎታል። ያህዌ እግዚአብሔር ብሎታል። የአብርሃም የይስሐቅ የያዕቆብ አምላክ ብሎታል። የላከኝ ብሎታል አብን። ምንም መሆን አይገባውም ኢየሱስ። ያንን ሁሉ ለምን ሆነ? አገልጋይ ሆኖ። ስለዚህ እግዚአብሔር እንደዚህ ያለ ምርጤ ነው፣ የተመረጠ ነው ለኔ። እግዚአብሔር ይርዳል። እውነቴን ነው የምነግራችሁ። ኢየሱስም አገልግሎ ጨርሶ እኮ ከበረ ለኛ የሚተውልን በጣም። ከዛ እግዚአብሔር መጣና እንደዚህ ያለ በእኔ ላይ የሚደገፍ የሚወደኝ ለእኔ ብሎ እንደዚህ የሚኖር ብቻ ሰ ምርጤ ነው ካለ በኋላ መንፈሴን በእርሱ ላይ አኖራለሁ። ዋው! ብሉይ ኪዳን እንደዚህ አይነት ሰው የለም፣ ሊኖርም አይችልም። መንፈሴ ነው እሱ ላይ አኖራለሁ። በፉልፊልመንት ሌቭል ነው ኢየሱስ ላይ ያለው መንፈስ ቅዱስ። አሜን ነው። በፉልፊልመንት መንፈሴን በእሱ ላይ አኖራለሁ።
ይሄ በጣም ብዙ ነው። ኢሳይያስ 11 ላይ ነው የዳዊት ስር ቁጥቋጦ ባሪያዬ ብሎ መንፈሴ በሱ ላይ ይኖራል። 7 የጥበብ መንፈስ፣ የእውቀት መንፈስ፣ የፍርሃት መንፈስ በሱ ላይ አደርጋለሁ። ፉልፊልመንት ነው አይደል? ፉልፊልመንት ነው እየተወራ ያለው በ7 መንገድ የሚገለጥ ብሎ መንፈሴን በሱ በማ ላይ በባሪያዬ ላይ በዳዊት ስርና ግንድ በሆነ በኔ ባሪያ ላይ በባሪያ ላይ መንፈሴን አኖራለሁ አለ። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ በጣም ሰፊ ሐሳብ ነው ስለ መንፈስ ቅዱስ ስለሆነ የሚያወራው። ቀጥሎ የአገልግሎቱን አድማስ እግዚአብሔር አወራ። የአገልግሎቱን አድማስ አይደል? እዚሁ ቁጥር 2 ላይ ለአሕዛብ ፍትህን ያሰፍናል የሚለው ያመጣል። ከእስራኤል ቤት የዘለለ አገልግሎት የሚያገለግል አገልጋይ ያለኝ አለ እግዚአብሔር። ኢሳይያስ ይህንን ትንቢት የት ነው የሚናገረው? ኢየሩሳሌም። በነማ ዘመን ነው የሚናገረው? በሕዝቅያስ ዘመን። ከእስራኤል ውጪ እግዚአብሔር የማን አምላክ ነው ሲባል የማንም ነው የሚሉት። እና ባይዘዌ ኢሳይያስ በሱ መጽሐፍ ላይ ብቻ የእስራኤል ቅዱስ ብሎ እግዚአብሔርን በተደጋጋሚ በመጥራት ኢሳይያስ ወደረ የለውም። ቁጥሩን በእርግጥ በጣም እንትኑን አላስታውሰውም፣ ግን 14 ጊዜ ይመስለኛል የእስራኤል ቅዱስ ብሎ ኢሳይያስ የጠራው። ከኢሳይያስ መጽሐፍ ውጭ እግዚአብሔር የእስራኤል ቅዱስ የተባለው 6 ጊዜ ብቻ ነው። በተለያዩ መጽሐፎች ላይ 6 ጊዜ ብቻ ኢሳይያስ እግዚአብሔር ሲጠራው የእስራኤል ቅዱስ እያለ የሚጠራው። ዛሬ ትንቢት ሲናገር የእስራኤል ቅዱስ እንዲህ ይላል፣ አገልጋይን አስነሳና ይሄ አገልጋይ ለአሕዛብ ፍትህ ያመጣል። እንዴት? ከእስራኤል ክልል ውጭ አሕዛብን ይደርሳቸዋል። አገልጋይን ተጠቅሜ አሕዛብን አመጣቸዋለሁ አለ። አጥር ያፈርስልኛል። ኢሳይያስ የፈለገ ትንቢት ቢናገር በጣም እስራኤልና እስራኤል አካባቢ የእስራኤል ጠላቶች እንደውም ትንቢት ሲናገሩ እኮ ደቡብ እስራኤል ከሆነ ያሉት ለሰሜን እስራኤል ትንሽ ነው የሚናገሩት፣ ላሉበት ለደቡቡ ነው። ሰሜን ያለው ሰውዬ ደግሞ የነ ኤልያስ ምናምን አይነቱ ማለት ነው። በጣም ብዙ ስለ ሰሜን ስለ ደቡብ ራሱ ትንሽ ነው የሚናገረው። እስራኤል ሆኖ ራሱ ማለት ይሄኛው ለአሕዛብ ሄዶ ትንቢት ይናገራል። ፍትህ ያመጣልኛል። በአሕዛብ መካከል በሱ በኩል እገለገላለሁ። እኛን ይኸው አሕዛብ ሩቅ አትሄዱ፣ እኛ ነን። ማን ይሰበስበናል? ኢየሱስ የእግዚአብሔር አገልጋይ ባይሆን ኢየሱስ ዝቅ ባይል ይሄ ሁሉ ሰው እንደዚህ ይሄንን እግዚአብሔር ያፈሰሰው ማላይ ነው። ጫለን አሕዛቦች እንደ ሞልጭ ያለን አሕዛብ እስራኤላውያን አይደለንም ናችሁ። እንዴ አስቸጋሪ እኮ አሕዛብ። እኛ መንፈስ ቅዱስን በሙላ ተቀብለን የእግዚአብሔር ነን። ኢየሱስ ይመጣል፣ ሰማይ እንሄዳለን። ማን ይሄንን ያደረገው? አገልጋዩ። ኢየሱስ እግዚአብሔርን ሰርቭ ያደረገበት መጠን አጥር ሰብሮ እኛ ጋር ሁሉ ፈሰሰ። እግዚአብሔር እኛን አክሰስ ማድረግ ቻለ። ታውቃለህ? እኛ ብቻ አይደለም እግዚአብሔርን አክሰስ ያደረግነው፣ እግዚአብሔር እኛን አክሰስ አረገን። ወደ እኛ ጋር መጣ። እግዚአብሔር መምጣት አይችልም እኛ ጋር። ለምን? የኪዳኔ ሕዝብ ይሄ ነው ይላል። በመስዋዕት በምናምን እዚህ ጋር ነው የሚመጣው። እዛ ጋር እስኪሄድ ያ ጨለማ ነው የኔ አይደለም። ከሄድኩስ ለመግደል ነው። ኢየሱስ መጣ፣ ብርሃኑን ዩኒቨርሳል አረገው። እግዚአብሔር ሲመጣ አሁን እስራኤል የሚባል ብቻ አይደለም የሚመጣው፣ ቸርች ነው የሚመጣው። እግዚአብሔር ፍስስ ያደርገዋል። ይሄንን ማን ያደረገው? አገልጋይ ምርጤ፣ መንፈሴን በሱ ላይ እማኖር እሱ ለአሕዛብ ፍትህ ያመጣላቸዋል። ለተገፉ፣ ለተጠቁ፣ ለተጨነቁ፣ ተስፋ ለሌላቸው አሕዛብ ድንጋይ ጣዖት እያመለኩ በተለያየ ጣዖት አምልኮ በጨለማ ታስረው ላሉ አሕዛብ ፍትህ ያመጣልኛል፣ ብርሃን ያበራልኛል፣ እንዲያቁኝ ያደርጋል። እስካሁን የተነሱ አገልጋዮች በሙሉ ቦርደር እኔ ሰውን ሁሉ ማዳን እፈልጋለሁ፣ ግን እንዴት አድርጌ ይላል? አይችሉም። አገልጋዮቹ መሄድ አይችሉም። የኢየሱስ መቶ አጥር አፍርሶ እኮ ጴጥሮስ አልሄድም ብሎ ሸማ ሲወጣ ሲወርድ ትዝ ይላቸዋል። ሂድ አለው። አራሪት ምን ያኔ በያህዌ ለአይሁድ ነው ወንጌል አለ። ወንጌል ኢየሱስ ለዓለም ሁሉ ነው የሞተው ብሎ እየሰበከ አይ እግሩ አይሄድለትም። ታውቃለህ፣ ልማድ መጥፎ። ከዛ መጣ ሸማ ሲወጣ ሲወርድ የሆነ ቆርኔሌዎስ ቤት ሄደ። ደርሶ ሲመጣስ ኢየሱስ ጌታ ነው አይደለም ያለው። እንደምታውቁት እግዚአብሔር አሳይቶኝ እንዴትም ቢልበለው እንደው ደግሜ ራሱም ሄዶ ድጋሚ ካሳየኝ ነው። ለአሁኑ ግን እኔ እግዚአብሔርን ቢል ዘንድ ሰው ነኝ አልችልም። ጳውሎስ መጣ። እኔ የአሕዛብ ሐዋርያ ነኝ አለ። አይሁዳዊ ነው በትውልዱ እኮ። እግዚአብሔር ለአሕዛብ ነው ሐዋርያ ያደረገኛልና ምኩራብ ይገባል። ሰበክ ሲያደርግ አንቀበልም ሲሉት ጫማውን አድርጎ ወደ ተመረጡት ሄጃለሁ ብሎ ወደኛ። ኢየሱስ ጌታ ነው። እኔ አይደለም ያልኩት፣ ከሐዋርያ ሥራ ላይ እኮ ያለው። ወደ ተመረጡት። እነማን ናቸው የተመረጡት ይላሉ? አይሁዳውያን፣ ግሪካውያኑ፣ ሮማውያኑ፣ አሕዛቡ እዛ ጨለማ ውስጥ ያሉት ነው። እነሱን ማዳን እግዚአብሔር ፈልጓላ። ወደ ገዛ ወገኖቹ ይሄው መጣ። እምቢ አላችሁ፣ ይሄው ወደዛ። አጥራችንስ ቦርደራችንስ እግዚአብሔር ሰበረው በክርስቶስ መስቀል። እዛና እዚህ አይባልም። እግዚአብሔር ንዶታል። ኢየሱስ ጌታ ነው። በደጅ ሩቅ ያለነውንም ጠራ፣ ውስጥ ያሉትንም አመጣ። ከሁለቱ አንድ ሰው። ይህንን ያደረገለት ነው አገልጋዩ፣ ባሪያው፣ ልጁ ኢየሱስ። መስቀል ላይ ሲሞት አፈረሰው። በምድርና በሰማይ መሃል ያለ ብቻ አይደለም፣ ጎን ለጎን የነበረውን አፈረሰው። የአሕዛብ አደባባይ የሚቆሙት ሰዎች መሃል ቅድስተ ቅዱሳን እንዲገቡ አረጋቸው። ከእግዚአብሔር ጋር ያለን ተስተካከለ። ወደ ጎን ቦርደር የሚባል ነገር ተሰበረ። አይ የቀለም ልዩነት እኔ ነኝ የማመጣው። እንትና ጥቁር ነው እንትና ነጭ ነው ማለት እግዚአብሔር መጥቶ እንደዚህ ያለ በልጄ በክርስቶስ ኢየሱስ በኩል ከሆነ እቀበላል። ለአሕዛብ ፍትህ ያመጣል። ማ
እማመጣው አገልጋይ ኢሳይያስ ይሄን ሲናገር ህዝቡ እንደዚህ ያዩትና ይሄ ሰውዬ መቼስ አንድ ቀን እግር ጥሎት ይሄን አገልጋይ ልሁን ብሎ አሕዛብ ጋር አይሄድም ይላል ኢሳይያስ ራሱ። በፍጹም እግር ጥሎኝ አሕዛብ ጋር አልሄድም እና የሚነሳ አለን ያለኝ እግዚአብሔር ሲያገለግል የኔ አይነት እንዳይመስላችሁ አላቸው። እንዴት? በመንፈስ የተሞላ ነው። እኔ ትንቢት የምናገረው መንፈስ ቅዱስ ወርዶብኝ ነው። ከዛ ተንብዬ ስጨርስ ተመልሶ ሄድና ኖርማል ሰው ሆኜ የቅድሙ ኖር ይቀጥለዋል። ይሄኛው አገልጋይስ መንፈስ ይኖርበታል። የእግዚአብሔር መገለጫ ነው። የአብ ትክክለኛ መታያ ነው። ይሄንን የሚያደርገው በመንፈስ ቅዱስ ታግዞ ነው። ስላሴ ነው የሚንቀሳቀሰው። እሱ ሲያገለግል አባቱ በሰማይ አለ፣ እሱ በምድር አለ፣ መንፈስ ቅዱስ በሱ ይታያል። እስቲ አሜን በሏ። እንደኛ እንደዚህ በጣም እየጋረደበት አይደለም ያገለግለዋል። የአገልግሎቱ ባህሪስ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍ አያጠፋም። ተስፋ አለው እጁ ላይ። እስቲ አሜን በሏ። እኛ እኮ ደህና ሸምበቆ እንሰብራለን። እሱ ተቀጥቅጦ ያበቃለት እጁ ላይ ሲመጣ ያስተካክለዋል። የተቀጠቀጠ ሸምበቆ አይሰብርም። ያለቀለት እሳቱ ሄዶ እየጨሰ ያለ ጧፍ ያበራል። አገልግሎቱ በጣም በትህትና ነው። ሰርቭ የሚያደርገው አባቱን ብቻ አይደለም እኛንም ነው። እኛንም ሰርቭ ያደርጋል። ተቀጥቅጠን ደቀን አልቆልን አቅማተን ስንመጣ ይጠግነናል። ተስፋ የለኝም ከዚህ በኋላ ምን ህይወት አለ አልኖርም ስንል እየጨስን ስንመጣ ያነደናል። እሱ እጅ ላይ የሚሞት ነገር የለም። በእሱ እጅ ላይ የሚወድቅ ነገር የለም። እጁ ላይ ይድረስ እንጂ ባሬ አገልጋዬ አለ እግዚአብሔር። የተቀጠቀጠ ሸምበቆ በምንዝርና ተይዛም ያመጧት ሞታ ነበር። እንኳን ኢየሱስ እጅ ላይ የተቀጠቀጠ ሸምበቆ እኮ ናት። ደቃ አልቃ ተስፌል በቃ ሊገሉኝ ነው ብላ እግዚአብሔር ይባርካቸው ገፍተሩ አምጥቶ ኢየሱስ እጅ ላይ ጣሏት። ይገላታል ብለው የተቀጠቀጠ ሸምበቆ አመጡለታ። ተቀበላቸው፣ ያዛት። ጠንካራ ሸምበቆች ድንጋይ ሊወረውሩ ሲሉ ከእናንተ አሉት። ኃጢአት የሌለበት ይውገራት ይላል። እንዲህ ያራገፈ ቀና ሊያረጋት እጁ ላይ የፈጠራት እናቷ ሆድ ውስጥ የገጣጠማት እኮ እሱ ነው። ሲያገለግል እኮ አግኝቷት ነው። ኃጢአት የሌለበት ይዘዋል እኮ ድንጋይ። ባይዘው እሱ ሲነግር እሱ ፊት ግብዝ መሆን አትችልም። ጎንንም ውስጥንም ነው የሚያየው። ባይዘው በድርጊት ብቻ ሳይሆን ልብ ላይ ያለውን ሁሉ ስለ እንዲህ ሲነግር ክሮስ የሚያደርግ ስፒሪት ሶል ቦዲ ነው የሚበትነ እንጂ ሰው እኮ ግብዝ ነው። ተቃላለ እንደዚህ ስለ አላረኩም ብሎክ ይወረውራል። ኢየሱስ ፊት አትችልም። እስቲ አሜን በላ።